ጡሩምባ ይነፋል ለጥሩምባው ድምጸት ጆሮውን ያዋሰ ጥሪ ደርሷል ከተፈጥሮ ጋር የመታረቅ ተፈጥሮን ለሰው ልጅ ምቹ መሰንበቻ አድርጎ የመገንባት የተጎዳ ምህዳርን ዳግም የማልማት ለሊቱ እስከሚነጋላቸው በጣም ነው የሚጨንቃቸው ማታ ያው በማታ በፌርሙዝ ቡና አፍልተን አድረን ያው ቆሎ ምናምን ይዘን ዳቦ ገዝተን ያው ይዘን እንመጣለን እዚህ ጋር ለድንጋይ ራሱ ያው ሴቶች አዋተው ድንጋይ ይገዛሉ ለሬዲዮን ይሞላሉ ስልጥኛ ዘፈን እየከፈትን እየጨፈርን ከረቦ ከነመዳሪ ገዝተን እየዘፈን እንመጣለን እዚህ ጋር ደግሞ መተን በዛ በሞራናችን ስራም በደንብ ሰርተን እየጨፈርን የቤታችን እንሄዳለን ተፈጥሮ የሰው ልጅ ዞሮ መግቢያ ጎጆ ነው ጎጆ ደግሞ በሀገር ባህልና ወግ በጋራ ይገነባል በፍቅር ይደምቃል ከዚህ ስፍራ አመታዊ ቀጠሮ አለ ተጀምሮ የሚቀጥል የሚቀጣጠል እንደ አመት ጾም ማለት ነው አመታዊ ጾም ጊዜው አልደረሰም ወይ መቼ ነው የሚጀመረው ያለ እርሱ አደሩ ራሱ እየጠየቀ ተፋሰሱ ድረስ ደግሞ እስከሚደርስ ይጨንቃቸዋል ለምንድነው የአመት ፍች ነው በቃ ተፋሰስ ማለት እዚህ ጋር መተን ዘፈን ነው ስራ ነው አፈር ደግሞ ተሸርሽሮ ላይ ድብን ያው እርከን እየሰራን ያው ከላይ የሚመጣ ጎርፍ ውሃ አንሸራቶ ወደ ጉርጓድ አግብቶ ወደ ዲጆ እንዳይወስድብን ይሄንን እርከን ሰርተን ድንጋዩን አፈር አርገን ያው የተለያየ ችግኝ እና ለማበታለን እንደ ረመዳን ማለት ነው እኛ የሙስሊም እንደ ሙስሊም ረመዳን እንደሚመጣ ሰው ተፋሰስ አልደረሰው ነው ብሎ ነው ሴቶቹም ወንዶቹም የሚጠይቁ ይሄ አካባቢ ድንጋይ ነበር መጀመሪያ ምንም ያው ሳር የሚያበቅል አልነበረም ተፋሰስ ከተጀመረ በኋላ አሁን አረንጓዴ ሆኖ ይሄው ሳር እንደገና ደግሞ ይሄው ችግኞች ተተክሎ ለምቶ እኛ ደግሞ ከለማ በኋላ በማህበር ተደራጅተን ያው ከብት ማድለብ ስራ አቀደን እየሰራን ነው ተፋሰስ ላይ ያው ሴቶቹ ወንዶቹም ስለሚመጡ በብዛት አሁን ድንጋይ ነው የሚቆፍሩት ብረት ነገር ነው የሚይዙት በዛን ሰዓት አደጋ ሲደርስባቸው ያው ፈርስቴድ ሰጣቸዋለሁ ያው ደም ቢደሙ እግራቸውን ቢነኩ እጃቸውን ቢነኩ ያው ጂቪ ቅድመ እንትን ህክምና ጂቪ ይያለው እሱን ሰጣቸዋለሁኝ አክማቸዋለሁ ማህበረሰቡ የተሳትፎ ሁኔታ ግለቱንም ስንመለከት ያው እንዳያችሁት ዳሎቻ ጣሊቀሳ ላይ እንዳያችሁት ግለቱ በየአደረጃጀቱ ኢቭን በፉክክር ስሜት እርስ በርስ ደረጃ በመስጠት የጥራት ጉድለት ያለበትን በማረም የዘንድሮ የተፋሰስ ልማት ቁልፍ የትኩረት አቅጣጫ የነበረው ጥራትና ጥራት ስለነበረ ይሄን ለማረጋገጥ የሚያስችል እንቅስቃሴ ውስጥ የተገባ ነው ይሄን ተፋሰስ ልማት ፋይዳውን ከኛ በላይ ማህበረሰቡ እስከ ማብራራት ድረስ የደረሰበት ሁኔታና አመታዊ በዓል ጭምር እንደሆነ ማህበረሰቡ እየገለጸ እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው ተፈጥሮ የሰውን ልጅ የዕለት ቆይታ የዘመናት ህልምን በወቅቱ የሚያስተናበር ታዛቢ ሲሆን እሱም በወቅቶች መፈራረቅ ይጎዳል ይታከማል ያበባል ይሄ አካባቢ ተፋሰስ ሳይጀመር በፊት አጠቃላይ ተለቆ ለሲድ ተሰዶ ነበር ይሄ አካባቢ ከዚህ 6 እና 7 አመት በፊት ይሄ አካባቢ ሰው ሊቀመጥበት ቀርቶ አውሬ የሚቀመጥበት አካባቢ አልነበረም ጀመራ ይሄ በዚህ ጋር የነበረው ሰው ማለት ነው ተጠራርጎ መላጠፍቶት ትቶት ወደ ሌላ ቦታ እየሄደ ነበር እንኳን ወደ መስመር ራሱ ያው እዚህ ሰርተን ምን እንለወጣለን የሚል አሳብ ይዞ እየሄደ ነበር ለቆት ማለት ነው ግን አሁን ይሄን ተፋሰስ ሲሰራ አፈሩ ይቆማል ያርሰዋል ያው የጋሮ ችግኝ ያርግ ያ እንትን ይላል ያው የገንዘብ የመቁጠር እድል ስላገኘ ያው ቀለብም ምናምንም እዚህ ጋር አግኝቷል አርሶ ማለት ነው በተፋሰስ ውጤት ይሄንን አግኝቶታል ታመሙ መሬት ነው እዚህ ጥግድግ ያለው ሰው ራሱ ስደተኛ ነበር እንደውም ተነስቶ የሄደው ሰው አለ ለቆት ማለት ነው ለቆት ሄዶ አፈሩ ተአልቆ ድንጋዩን ወጥቶ ድንጋዩ ራሱ በራሱ ተኒዶ ወደ ውስጥ እየገባ ነበር እንደ አጠቃላይ ያው በዘንድሮ አመት እንደ ወረዳም ከቅድመ ዝግጅት ጀምሮ እንደ ተቋምም እንደ አጠቃላይ በወረዳ ደረጃ 3500 ሄክታር መሬት ለማልማት ግብ ጥለን ለዚህ የሚያስፈልጉ ቅድመ ዝግጅቶችን ቀድመን
የሰው ኃይል የመለየት የመሳሪያ መለየትና እንደዚሁም የተጓደሉ ነገሮችን ደግሞ ቀድሞ የማሟላት ስራ ለመስራት ጥረት ያደረግንበት ሁኔታ አለ። በዚህም በአጠቃላይ የሰው ኃይል መስራት የሚችል ጉልበት ቀድመን ለመለየት የቻልንበት ሁኔታ አለ። ከአጠቃላይ ካለን 102,000 ህዝብ 33% መስራት የሚችል ጉልበት እንደሆነ ለይተናል። በራሳቸው በተነሳሽነት ነው የሚሰሩት። ምንም አንሰውም ኑ ስሩ ምናምን ሳይላቸው ያው ሁለት ነገር ነው የሚጠቀሙት። አንድ ህብረተሰቡን ይረዳሉ፣ ሁለተኛ ደግሞ የራሳቸው ተጠቃሚ ናቸው። ንባናም በማነብ ራሱ ቢሰሩ ተጠቃሚ ናቸው ወጣቶች። በዚህ ልክ ነው የሚያስቡት ማለት ነው ወጣቶች። አስቀድመን የዲዛይንና ጥናት ስራዎችን ከባለሙያዎችም በየደረጃው ውይይት አድርገን ወደ ተግባር የገባንበት ሁኔታ አለ። በዘንድሮ ዓመት እንደ ወረዳም 6 አዲስ ንዑስ ተፋሰስና 10 ነባር ንዑስ ተፋሰሶች ጥናትና ዲዛይን ተሰርቶ ዴሊኔሽን ተጠናቆ ወደ ስራ የገባንበት ሁኔታ ነው ያለው። በክልላችን በ2003 ዓመተ ምህረት የተፋሰስ ልማት ስራ ከተጀመረ አንስቶ አመርቂ ለውጦች እየታዩ ይገኛሉ። በስልጤ ዞን ዳሎቻ ወረዳ ባለፉት ዓመታት በተሰሩ ጠንካራ ተግባራት ብዙ አካባቢዎች ማልማት ተችሏል። አሁን ተፋሰስ ከመጣ በኋላ ያ ድንጋይ ራሱ ተፋሰስ ከመጣ በኋላ እርከን ተደርጎለት አፈር ተፈጥሮለት ወደ ምርታማነት እየተለወጠ ነው። ተለውጣልም ማለት ይቻላል። ምርታማነት ስንዴ ተዘርቶ ራሱ አምና ምሳሌ በጣም ምርት ያገኘ ሰው አለ እዚህ ራሱ ማለት ነው። ተፋሰስ ከተሰራ በኋላ ምርትና ምርታማነቱን ራሱ እያደገ ነው። ተፋሰስ ከመጣ በኋላ ያው በጣም ጥሩ ነገር ነው። ምርታማነቱን ጨምሮ ማለት ነው። ይሄ ሰው ሸማች ነበር። አሁን ግን በራሱ ጠግቦ ቆርቆሮ የመስራት ደረጃ ያደረሰበት ነው። ይሄ አካባቢ ሰው ምናምን አልነበረውም። ያው ሰው ከሄደ በኋላ ይሄ ተፋሰስ ከተሰራ በኋላ ቤትም ተሰርቷል። ጥግ ጥግ የተሰሩ ቤቶችን እንደምታያቸው አሁን ከዚህ በኋላ እንማነብም ለወጣቶች ምቹ የሆነ ነገር ያው እየተፈጠረ ነው። ይሄ ጎርፍ ደግሞ አጠቃላይ ይሄን ሙሉ ከድጆ ወደዚህ ያለውን ሰው አስለቅቆ ወደ ስደት ገብቶ ነበር። ግን አሁን ከበዚሁ 3 እና 4 ዓመት በኋላ ይሄ ወደ እርሻ ገብቶ ምርትና ምርታማነቱም ጨምሯል። በአሁኑ ሰዓት ከባድ ነው። ተፋሰሱ መጀመሩ ከተሰራ በኋላ ብዙ ጥቅም ነው ያገኘንበት። አርሶ አደሩ ሁሉም ውጤታማ ሆኖበታል። በተፋሰስ ልማት ተፋሰስ ከመጣ በኋላ ሳር ራሱ በእኛ አካባቢ ምሳሌ ጠፍቶ ነበር። ሳር ራሱ ከብት ራሱ የመሞት ደረጃ ደርሶ ነበር። ራቁቱ ቆሞ ተራራ አሁን ሳር ራሱ ተገኝቶ ለከብቶቹ መኖ ተገኝቷል። እንደገና ቤት ራሱ ተሰርቶ የሚከደን ነገር ጠፍቶ ነበር። ህብረተሰቡ ራሱ ቆርቆሮ መስራት ያልቻለው ሰው ቤትን ራሱ የእንጨት ቤት ሰርቶ የሚከድረው ነገር አልነበረም። አሁን ይሄ ተፋሰስ ከመጣ በኋላ በትንሽ ገንዘብ ማለት ነው ለቀበሌው በትንሹ ቀበሌ ይሸጥለታል፣ ቤት ይገድናል። ይሄ ሰው ሳር ተገኝቶ ማለት ነው። ሌላም አለ ችግኞች ተተክሎ አሁን ካቻምናው ቢታይ ችግኞች ተተክሎ በጣም የሚያምሩ ዛሬ አሁን ውሃ የተደፋለት ይመስላል ችግኙ ማለት ነው፣ ጸጥቆ ማለት ነው። ሌላው በተጨማሪ ደግሞ እዚህ ጋር ምንጭ ነበረ። ያ ምንጭ ደግሞ የጎለበተ መጥቷል። ተፋሰስ ደግሞ አስተዋጽኦ ይሄ ነው ለማለት አይቻልም፣ ከባድ ነው። ምክንያቱም አንደኛ ስራ አጥ ወጣቶችን አደራጅቶ ወደ ስራ ለማስገባትም ተመችቶናል። ብዙ ወጣቶች ለማድለብ ጭምርም ወደ ማድለብ ወደ ንብ ማነብን ጭምር ገብተዋል። ተፋሰስ ከተሰራ በኋላ ይሄ ሳር በቅሏል። ይሄ የንብ መኖ በቅሏል። የከብት ማደለቢያ መኖ በቅሏል። ይሄ ተገኝቷል። ደግሞ ከዛ ምንድነው አሁን እኛ ተደራጅተን ይኸው ንብ አንበናል። ይኸው እንትንም ሳጥን ገዝተናል። ባህላዊ ቀፎ አለን። አሁን ጥቅም ላይ ጀምረናል እስከ አሁን ማለት ነው። አሁን ደግሞ የተገኘው ምንድነው ወጣቶቹ ተፋሰስ መስራታቸው የአካባቢውም ሰው ምሳሌ እንዲሆን ለቀበሌ ምሳሌ እንዲሆን
ለወረዳ የሚሰነውን ተስፋ አለን። በጣም በንብ ማነብ ስራ የናዱኛ ጋም ጎለጨባ ላይ እንደዚሁም ዳሎቻ ጣሊቀሳ ቡርቃ ዲላባ ምቹ ሁኔታዎች አሉ። አብዛኞቹ ቀበሌዎቻችን ከዚህ በፊት ያለማናቸው ወደ ከዚህ በፊት ከ2003 ጀምሮ ወደ 23000 ሄክታር ማሳ ወይም መሬት ለማልማት የቻልንበት ሁኔታ ነው ያለው በ60 ንዑስ ተፋሰስ ከ2003 ጀምሮ። ይሄንን ለወጣቱ የሚተላለፉ መሬቶችን ለወጣቱ እያስተላለፉ ከመሄድ አንፃር አሁን የተጀመሩ ጥሩ ስራዎች አሉ። እነዚህን ሁሉም ወጣቱ ተጠቃሚነቱ እየተረጋገጠ በሄደ ቁጥር አመለካከቱም እየተቀየረ በዛው ደግሞ ራሱም የሶሉሽን አካል የሆነ መሄድ የሚችልበት ሁኔታ በየጊዜው ከወጣቱ መድረክ እየፈጠሩ እየተማመኑ ተጠቃሚነቱን ደግሞ ኢኮኖሚካሊ እያረጋገጡ የመሄድ ስራ የተጀመሩ ጅምሮች አሉ። ተፈጥሮን ተንከባክቦ በልባዊ ፍላጎት አክሞ ዳግም ፍሬዋን ማግኘት መቻል የጠንካራ እጆችና አእምሮዎች ድምር ውጤት ሲሆን በተግባር ሲተነተን ደግሞ ድርብ ድል ይሆናል። አሁን ችግኝ ማሰባሰብ ገብተናል። ችግኝ ሌላም የፈላ ችግኝ ያለው ዝናሙ ጠፋለ ችግኙ መትከል ነው። ይሄ በዚህ ግለት ሌላውን ወደ በልግ አዝመራውን በዛው መልኩ ነው። በዚህ ግለት ነው በልግ አዝመራውን መሸጋገር አለበት። ተራው መሬት ለመዝራት የተለያዩ ዘሮችን አዘጋጅተናል። በየትስራችን በየልማት ቡድናችን አዘጋጅተናል። ይሄን ዘር ስንሄድ እንዘራዋለን። ሌላ ችግኝ ፈልቷል። ችግኞችን በሰዓቱ አምጥተን እንተክላለን። ሌላውንም ደግሞ ያልተሰራውን እንዲሰራ ቀበሌው ራሱ ባለሙያውንም ያልታየው ቦታ እኛ ራሳችን አሁን ያየነው ቦታ ይሄ ቦታ ተጎድቷል ብለን መረጃ እንሰጣለን ለባለሙያዎች ማለት ነው። ከወረዳ ለመጡ ለባለሙያዎች መረጃ እንሰጣለን እኛ ራሳችን ማለት ነው። ይሄ ቦታ ተጎዳ አለ፣ ይሄ ተጎዳ ቦታ አለ፣ የቀራ ቦታ አለ ብለን መረጃ እንሰጣለን ለባለሙያዎች። እኛም ራሳችን በግል ጊዜ ይሄ ተፋሰስ ከቆመ በኋላም ደግሞ በግልም ጊዜ የምንሰራበት ቦታ አለ። ተፋሰስ ሄዷል ብለን አይደለም ስራውን ምንተው ተራራ ጥጋለን ሰዎች ሁሌም እንሰራለን። እኛ ከምርትና ምርታማነት እድገት ባሻገር አሁን የውሃ አቅም አሁን ባለው ሁኔታ ኢቭን ከዚህ በፊት 9 ሊትር ፐር ሰከንድ ዲስቻርጅ የነበራቸው የውሃ እንትኖች ፖቴንሻሎቻችን አሁን ወደ 20 ሊትር ፐር ሰከንድ ጭምር ማደግ የቻሉበት ሁኔታ አሁን አዲስ የተቆፈረ የውሃ አማራጭ አለ። እሱ ዲስቻርጁ ጭምር ሲለካ እስከዛ ድረስ መድረስ የቻለበት ሁኔታ ምን ያክል የተፋሰስ ልማቱ በርካታ ፋይዳዎች ያሉት እንደሆነ ማረጋገጫም ጭምር እንደሆነ ወስደን አሁን በየጊዜው አመለካከት ያው በአንድ ጀንበር እንትን ሚል አይደለም። አመለካከት ላይ በየጊዜው ባህሪውን እየቀያየረ ሲመጣ ሰነድም እያዘጋጁ መድረክ እየፈጠሩ አመለካከት እያስተካከሉ መሄድ የሚገቡ ነገሮች አሉ። ከዚህ በኋላ ይሄ የተሰራው ተፋሰስ ማለት ነው በችግኝ ለማና ያው አረንጓዴነት እንዲለወጥ ያደርጋል። ሁለተኛ ደረጃ ደግሞ ያው እንትን ይሄ ከለማ ማለት ነው ለአረንጓዴነት ከተለወጠ አካባቢው ሙሉ በሙሉ እንደሚያምር ነው የሚሆነው አካባቢ ማለት ነው። እርከን ከሰራንለት አፈሩ ይቆማል፣ ለም ይሆንልናል። አርሰናው ለምግብነት እንጠቀመዋለን። ያው የተሻሻለም ነገር ያው ሊያበቅል ይጠቅመናል ብሎ ሴቶች ከወንድ እኩል ሆነው ያው መሳሪያዎቻቸውን ይዘው ይወጣሉ። እንደ ወረዳ አጠቃላይ የተፋሰስ ልማት ስናለማ ቁልፍ የትኩረት አቅጣጫ አድርገን የወሰድነው አንዱ የቤንች ቴረስ ነው። ወረዳችን ወጣ ገባነት ዳገት ቁልቁለት ያለበት ነው አብዛኛው ቀበሌዎቻችን ላይ። ይሄ ደግሞ በአንድ በኩል ቤንች ቴረስን ስናለማ መሬት የመፍጠር ጉዳይ ነው። መሬት ለመፍጠር ደግሞ አንዱ ቤንች ቴረስን በመስራት ነው። ባለፈው አመትም ጥሩ ልምዶች ያካበቱ እነ ዋንጃ ሾላ፣ መታያ፣ ሌሎች መታያ ዳንጌ፣ ጅገና ላሾ የሚባሉ ቀበሌዎች ወጣቱን ተጠቃሚ ማድረግ ችለዋል። ተራራ ምንም አገልግሎት ማይሰጡ ተራሮችን አሁን ወደ ማሳነት ወደ መሬት ምርትና ምርታማነትን ለማሳደግ የሚያስችል እንቅስቃሴ ውስጥ የገቡ መሆናቸውን በማየት ተሞክሮን ለማስፋት ጥረት እየተደረገ ያለበት ሁኔታ ነው ያለው። ይሄ ተፋሰስ ደግሞ ሁሉንም ሰው ሽማግሌውንም፣ ሴቱንም፣ ወጣቱንም ሌላውም አርሶ አደርን ሰብስቦ ስላመጣ አሁን ቢታይ ሁሉም ተዋውቋል። ሁሉም ፍቅር በፍቅር ተውጧል ማለት ነው። ጥቅሙን በጣም አሁን በጉጉ ነው። አሁን ከሄደ በኋላ ነገ ጠዋት የሚገናኙበት ሰዓት ይጨንቀዋል ነው ወደዚህ ለመምጣት ማለት ነው። ማንንም ሰው ወደ ቅስቀሳ አይገባም። ድሮ ነበር እንጂ አሁን ተላምዶት ጊዜው ወደዚህ ለመምጣት ይጨናነቃል። ሴቱም ሆነ ወንድም
ወጣቱን በዛ ልክ ተፈጥሮ በተደረገላት እንክብካቤ ልክ የሰውን ልጅ የምትክስ የፈጣሪ ስጦታ ናት። የሰው ልጅ ደግሞ ስጦታውን የመንከባከብ የማልማት የማከም ግዴታ አለበት። አለበለዚያ በተፈጥሮና በሰው ልጅ መካከል ያለው ወዳጅነት ጠፍቶ በበቀል ጎዳና አንዱ አንዱን እያጠፋ ምድራችንን ከባድ የመኖሪያ ቦታ ማድረጉ የማይቀር ሐቅ ነው። ተፈጥሮን እንንከባከባት፣ እናከማት። የዓመት ሰው ይበለን። ቸርን ሰንብት። አጎይ አጎይ ላላ ሄዬ ሄዬ ላላ የፈጅራ አይረሆል ወጣት መዳሉ